የሐሙስ ማታ ቡና አይቀርም ይባላል አይባልም? በተለይ በአማራ ቤት ይሄ ጎንደሬ፣ ጎጃሜ፣ ወለዬ ምናምን ቤት የሐሙስ ማታ ቡና አይቀርም ይባላል። ምንድነው የሐሙስ ማታ ቡና ስትል ምን ይለዋል? አሟቶቹ የሞቱት ሰዎች ሰደቃ ከኛ ስለሚፈልጉ ይባልና አንድ ዳቦ ትገዛለች ደሃ የሚባለውም ሰውዬ ቤት። ከዛስ ትቆራረስና ገና ዱዓውን ሲያረጉ በእነሱ ቤት አስታዋሽ ላለውም አስታዋሽ ለሌለውም لجميع الأموات المسلمين صدقاتنا الله يقبلن ከዛ ቡናው ምን ያረጋዋታል የሆነቿን ያህል መሬት ላይ ይደፋዋታል ምን ይሄ ቡና ቀብር ሄዳል አሁን ስታስቡት በቧንቧ ምናምን ተጠራቅሞ በየሙስሊሙ ቤት የሚፈላው ቡና በመሬት በኩል አርጎ ቀብር ላሉት ምናምን ብለው ይሄ ሽርክ ቢድዓ አመጽ የሚባለው ነገር አሁን አንተ ለምን ሳቃችሁ ጤነኛ አይምሮ ላይ ስላላችሁ ሱና ላይ ስላላችሁ አላህ ሱናን ወፍቋችሁ በዚህ በእብድ ስራ ትስቃላችሁ ይሄ በእያንዳንዱ ቤት የሚሰራ የእብድ ስራ ነው እብድ ናቸው እንዳትል አላህ አቅል ሰጥቷቸዋል ነብዩ ሰለላሁ ዐለይሂ ወሰለም ስንት ሱሐባ ሞቶባቸዋል አልሞተባቸው እንደነ ሐምዛ እንደነ ጃዕፈር እንደነ ሰዓድ አንጀት የሚቆርጡ ሱሐባዎች ሞተውባቸዋል እጅህን አንስተው ለሞቱት ሱሐባዎች በለው በዘመንህ ላለ ሰው ሲሞት ዱዓ ታደርጋለህ እንጂ ቡና አፍልተህ የቡናዋን የመጀመሪያ እንዲ ሲኒው ላይ ጠብ አድርገው ለቀለቀለቅ ከዛ መሬት ላይ لجميع الاموات ከዛ ንፍሮም ካለ ቆሎም ካለ መሬት ላይ መበተን አሟቶች ምግብ አይበሉም መጠጥ አይጠጡም አያሳዝንም ወርደን ሙታን ይሄ ያስፈልጋቸውም ብለን ስናወራ ሙታን የሚያስፈልጋቸው ምንድነው ዱዓ اللهم اغفر لهم وارحمهم اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات ስለዚህ ሐሙስ ማታ የሚባለው ራሱ በዲን ምንድነው ጭማሪ ነው የሚያሳዝነው በዚህ ዘመን ማን ነው የሚጣላው ንገሩኝ የነብዩ ዲን ላይ የጨማመሩትን ሰዎች የሚጠላቸው አይተታቃል የኛን ስም ግን ምን ይላሉ የናንተን አንገት ቆርጦ የሚጥል ይጥፋ ይባላል ሹፍ የነብዩ ሱና ላይ አትጨምሩ ነው ያለው ሌላ አልን ወጣት ሌላ ትርፍ ንግግር ተናገር የነብዩን ሱና አትናዱት ነው ያለው ተመልከት ሞት ነው የሚመኙልን ግን هذا ሱና ሐቅ ላይ መሆንህን የምታቀው የባጢል ሰዎች ጠቅላላ ሲንጫጩ ታያለ ሲገባቸው ደግሞ ይደነግጣሉ እኛ ለህዝቡ አላህን ዱዓ ያደረግን ምን ይያል اللهم اهدنا واهدي بنا አላህ እኛንም ብራት በእኛ የተነሳ ደግሞ ሰዎች የሚመሩ አድርግ ብለን ትግስትን ነው መላበስ ያለብን ሰውማ ለማያቀው ነገር ባይተዋር ነው ነብዩን የደበደበ እኮ ነው ሰው ማለት የመካ ሙሽሪኮች በገዛ